ነጽዬ እንዴ በጣም ይደብራል ነጽዬ እንዴ መጥቶላችኋል ተቀበሉት in the love I needed from the Father. እንዴናችሁ ሁላችሁንም ሰላም ያቻለው። እሺ አሁን የነጻነትን የቀብር ስነ ስርዓት እንዴት እንደነበረ አሳያችኋለሁ። የነጻነት ኪነጥበባዊ አበርክቶች በቲያትር በፊልምና በሬዲዮ ድራማ የሚገለጹ ነበሩ። አርቲስት ነጻነት ወርቅነህ በይቅርታ ምሽት በማዘጋጃ ቲያትር ቤት ለመጀመሪያ ጊዜ በቲያትር ቤት ደረጃ የሰራው ሲሆን በመቀጠልም በብሔራዊ ቲያትር ካብ ለካብ የሚባል ቲያትር ላይ የትወና ብቃቱን አሳይቷል። የዳዊት እንዚራ፣ ፍሬሽማን፣ የጓሮ ጌታ፣ የብሩክታዊት ስጦታ የተባሉ ቲያትሮች የሰራ ሲሆን ፍሬሽማን የራሱ ድርሰትና በህዝብ ዘንድ ከፍተኛ ተቀባይነት ያገኘበት ስራው ነበር። ሲነገር የነበረው ይሄ ነው። እንግዲህ ይሄን አጋጣሚ ተጠቅመን ወገኖቻችን የምናስተላልፈላችሁ አጭርና ቀላል መልእክት ኢየሱስ ክርስቶስ እንደተናገረው እኔ ትንሣኤና ሕይወት ነኝ፣ በእኔ የሚያምን ቢሞትም ሕያው ነው እንዳለ ሕይወት ይሄ ነው፣ በቃ አለቀ። ይኖራል፣ ይሞታል። ነገር ግን እኔ በሞትና በልደት መካከል ባለችው ረጅም ይሁን አጭር ይሁን መካከለኛ ይሁን ረጅም ይሁን እድሜው 30 ዓመት ኖረ 50 60 ዓመት ኖረ 100 ዓመት ኖረ ከዛ በላይም ኖረ ሞተ የሚባለው አይቀርም። ስለዚህ እኔ እንዲህ ድንገት ረግፈን ለምንቀረው እድሜ እንዲህ በድንገት ለምንጠራበት እድሜ ቂም፣ ጥላቻ፣ ክፋት፣ ተንኮል፣ መለያየት፣ በሰዎች ሐዘን፣ በሰዎች ኪሳራ፣ በሰዎች መዋረድ መደሰት ማቆም አለበት። በእውነቱ ዛሬ ስድብ እየተዘራ ጥላቻ የሚታጨድበት ዘመን ላይ ነው ያለነው። ክፋት፣ ተንኮል በቅሎ አብቦ የተመረተበት ዘመን ላይ ያለነው። በቀልድ በኮሜዲ ውስጥ የአይምሮ ምጥቀት አለ። ወንድሞች፣ እህቶች፣ አባቶች አይምሮ ያልመጠቀ ሰው ሰውን ማሳቅ አይችልም። ከሁላችን የመጠቀ ሲሆን ነው ሰውኛን ኮርኩሮ አሃ ለካ እንዲህ ነው አስብሎ ሊያመጣው የሚችለው። የዚህ ልጅ የአይምሮ ምጥቀት ብዙ ሲነገር ስለማልሰማ መመስከር ያስፈልጋል። ይሄን የሰጠውንም ፈጣሪ ማመስገን ያስፈልጋል። ሌሎችም ልጆች ይሄን እንዲሰጥልን እሱንም ነፍሱን እንዲምርልን። ስለዚህ ነፂን ስንሸኝ አለን ከጎንነን ብለን በክብር ተቀብለናቸዋል። እጅግ በጣም ደስ የሚያሰኝ ነበር። ከቤተሰቡ መካከል የበኩር ልጁ የሆነው መሐሎን ነጻነት ወርቅነህ አጭር ንግግር ያደርግልናል። መሐሎን በእንግሊዝኛ ቋንቋ ነው ጽሑፉን ያዘጋጀው። እንቀበለዋለን። መሐሎን ነጻነት ወርቅነህ My father, Netzanet Warkana, was a good man, a devoted husband, and the best father I've possibly asked for. He always showed care for the ones he loved and made everyone around him smile. I don't know where I'd be without him. He was everything I could have possibly asked for in a father.
gave me the lessons I needed to learn and the love I needed from a father. It pains my family and I greatly now that he is gone. But we know deep down that he's in a better place with God. Amen. እግዚአብሔር ያጽናችሁ። ዓለም በሚገልጸው ቋንቋ ስለ ነፂ ተነግሯል። እዚህ ጋር ቃላቶችን ወደፊትና ወደ ኋላ ከማድረግ በዘለለ ስለሱ የተነገሩ ነገሮች ላይ ጨምሮ መናገር ትንሽ በጣም ይከብዳል። ነፂ ሙሉ በኩልሄ ነፂ ሙሉ ጊዜ ማጥፋት ነው። ምንም ልል አልችልም፣ ግን አለብኝ ተስፋዬ ሀብቴ እንግዳዝ መጥቶላችኋል፣ ተቀበሉት። እኛም ወደዛው ነን። ነፍስ በሰላም ተረፍ። ነፃነት የት ጋር ነህ? በዚህ ሰዓት አብረን ነበር። ነፂ አስሉኮ የት ጋር ነህ? አስሉኮ ወይኔ አሁን ታገስ ጋር አብረን ነበር። ነፂ አስሉኮ የት ጋር ነህ? አስሉኮ ወይኔ አሁን ታገስ ጋር ነበርን። አሁን ከ5 ደቂቃ በኋላ እንገናኛለን። ነፂ እንዴት ነው ያልመጣ? ወይኔ ነፂዬ እንዴ በጣም ይደብራል፣ ይደብራል። ነፂ እንዴ ብቻዬን ነው የተውከኝ። ነፂ ማንን አስተዋወከኝ? ነፂ እንዴ መጣው አትጥራው፣ ነፂን አትጥሪው አልካት ማሚን። ወይኔ አስሪን አትጥሪው አልካት። ነፂዬ መጣው፣ ደረስኩ ትንፋሽ ላይ አመለጥክ። ነፂዬ እንዴ ላለፉት 29 ዓመታት አዎ ነፂ የተለያየ ነው፣ 1 ወር አይሆንም። ነፂ ሁሉ ጋቢና ውስጥ ነው ያለው። አንተ አለ ነፂዬ በየቢሮ የምታኮራኝ፣ በገባንበት ቢሮ አኩረት የምታወጣኝ ነፂዬ አንተን እንደ ቀልድ ነፍስህን ይማር ማለት አልችልም። ነፂዬ አዎ ነፂ በጣም ጨካኝ ነፂዬ፣ ወንድሜ ጓደኛዬ፣ ከንጹህ ዘር ጋር ስትጋቡ ነው የነበርኩ። ነፂዬ ነው የነበርኩ። ንጹህ ዘርን ለማን ተውክ? መሐሎንን ለማን ተውክ? ሌላን ለማን ተውክ? ግሬስን ለማን ተውክ? ማሚን ለማን ተውክ? እኛን ለማን ተውክ? ነፂዬ ነፂዬ አንተ ምንም አትሆንም፣ ንጹህ ቦታ ነህ። ሰፈር ላይ የሚጠብቁ ልጆች አሉ፣ ማታ ማታ ስትገባ ብር የምታደላቸው። እነሱ ልጆች ትናንት እያስለቀሱን ነበር። እነሱን ስታጣ በር ላይ አስቀምጠው የምትሄደው ጥለላቸው የምትሄደው ብር ማን ነው የሚጥልላቸው? ነፂዬ ወንድሜ ጓደኛዬ፣ ነፂዬ ሁሉ ነገሬ ያንተን ልብስ ነው የምለብሰው ታውቃለህ። እየተለዋወጥን ነው የምናደርገው። ወንድሜ አልችልም፣ በቃ ኑርልኝ፣ በዛው ከመድኃኒዓለም ጋር ኑርልኝ። አምሳዬ ወንድሜ፣ ወይኔ ለኔ ያጣሁት መከታዬን ነው ወንድሜ። በፈለግኩ ሰዓት ሲቸግረኝ እምደውልለት ወንድሜ እና ያጣሁት እናቴ ናፈቀችኝ አለኝ ወንድሜ። ወንድሜን ወመንፈስ ቅዱስ አሃዱ አምላክ አሜን።
ቦኑ ለከንቱ ፈጠርኮ ለእጓለ እመሕያው መኑ ሰብ ዘይሃዩ ወኢይሬእያ ለሞት። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ በሐሳብሽ ድንግል ነሽ።
በጣም የሚያሳዝን ጊዜ ነበር። በጣም እያለቀስኩ ነበር። ላይቭ ላይ ስከታተለኝ ነበር። ልብ የሚሰብር